ከዛ ሙሄንም ታውቂዋለሽ? ያ አጭር አልመራ የሚሰራው አጭርዬ በርሚል የሚያክለው ኦሮሞና ጎንደሬው አላውቅም። ሊበላ እያለ ይጽፋል እሱ። ቆይ ኢፍጣር አሪፍ ቦታ የታለ መሰለሽ? ካፈጠርም በኋላ አንድ ሺሻችንን እንስባለን። ማሻአላ ሐራም ረመዳን ሐራም ሺሻ ረመዳን ሚን ወይኔ እናቴ ወደኩኝ እንጂ ቆየ ወደኩኝ። ሃንዬ ወላሂ አብረን እናፍጥር። እቅስም ቢላ እሺ ጋብዘኝ አልኩህ እኮ እንዴ። ምንድን ነው አሪፍ ቦታ ጋብዝሻለሁ። ምንድን ነው የምትጋብዘኝ? የአረብ ኢፍጣር ነው የምጋብዝሽ። ፈጢራዎች ምናምን አሪፍ ቦታ አለ። እዛ ቁጭ ብለን ካፈጠርን በኋላ እዛውም ሺሻ አለ። አንድ ሺሻችንን ጧ እናደርጋለን። ከዛ ለ15 ደቂቃ ፊት ለፊት ምንም ሳናወራ እንተያያለን። ለምን አባል እኔ አፍራለሁ። እንደሱ ካደረክ አልመጣም ትቼዋለሁ። ከእግር እስከ ራስ ነው ማይሽከል አዳም ጥፍርሽ ጭምር አይቀረኝም። እንዲህ ተኩር ብያይሻለሁ። ወቀ ቀለምሽ እስኪገፍ ድረስ ምን እንደረጋለ የተረገመ አስረግዞ ነው የሚልክሽ። አውዙ ቢላ እንደዚህ አይነት ነገርማ አይነካካኝ። አችን ሐራም ነገር ሰርቼ አላውቅም። እኔ እኮ ጅቦ የምወደው ለዚህ ነው ታውቃለህ። ሁለተኛ ነገር ደግሞ የማልወድበት ምክንያት ምን መሰለሽ? ሴት ልጅ አስባበት ተዘጋጅታበት ለዛ ነገር ስትመጣ ጠረኗ ሁሉ ነው ደስ የሚልሽ። በቃ ይሆናል አይደል? ግን ዝም ብለሽ በራስሽ አስብሽ የሆነችልሽ ቀጥረሻት አገኛታለሁ ብለሽ በቃ እንትን አደርጋታለሁ ብለሽ አንቺ ብቻሽን አስበሽው ሂደሽ ግን ሳትዘጋጅ ነው የምትጠብቅሽ። ከዛ ደግሞ አልናገርም። ምን እያደረግሽ ነው? ጀምረዋል። ተናገር። ምን እያደረግሽ ነው? ያው ደገል ጠብሰኛ አይደል? እንደ ቮሮኒካ ነው ቫራኒካ የምትባለው ሴትዮ አሚረ ጠባ ነግርሽ። እኔ ማጣበቂያ እሺ። እና የኔ ፍቅር የኔ ሶማሊ ነገ እናፍጠር፣ ሺሻችንን እንሳር። ከዛ ልቤን ያመኛል ሺሻስ ወላይ በይ ጅዳ ውስጥ ሺሻ የማትስበው ሴት ለመጀመሪያ ጊዜ አንቺን አዩ። ማሻአላ። አይ እኔ አልዋሽም። እኔ እንደዚህ አይነት ድብቅብቅ ምናምን ነገር ይሄ ሰው ምን ይለኛል አልልም። ስብ ነበረ ግን አሁን አስታፍረላህ ትቻለሁ። በቃ ከዚህ አሁን ረመዳን ከገባ ከሁለት ሴቶች ጋር አፍጥሬያለሁ። ፊጥራ አብረን በነገራችን ላይ ብዙ ሰዎች የማይስቡ አሉ፣ የማይጠቀሙ ምንም ነገር። ጅዳ ውስጥ ሺሻ የማትስብ ችክ የለችም እኮ። አራለ ሞክር ማላቅ እኮ አሉ፣ ብዙ አሉ የማያውቁ። ገባሽም? ታንቋሪያለሽ። በተለይ በረመዳን ደግሞ እኮ በጣም ይሁን ያማል። አያምም? እኔ እንጃ ሞክር ማላቅ። አናትሽ ነው የሚዞረው፣ አናትሽ ነው የሚዞረው። ጾመኛው ላይክ እንደገና ምግብ ባልተሰማ አማንን ልቀበለው። ጅቡ አማን ማን ነው? ልቀበለው? እሺ አስገቢ። ከደበረኝ ግን እወጣለሁ። ወንድ ልጅ ነው አይደል? ይደብረኝ እንዲህ ሰው ያውቀዋል። አተ እንዴት ነህ? እንዴት ነው? ጅቦን አታውቀውም? ጅቦዬ ማይፎን ቃ በነገራችን ላይ አማን ጅቦ ድሮ ነው የማውቀው እኔ ፌስቡክ ላይ እኔ ይመቸኛል እኮ ድሮ። በቃ አንተ ጅቦ ታስታውሳለህ? ፎቶውን እያበላሸብኝ ምን ፊት የተበላሽ አይደል? እንዴት ነው ማበላሽ? አንተ የተረገምክ ሮቶ አሁን ይሄን ፊት አበላሽው ብትለኝ ሰው ምን ይለኛል? ተው እንጂ አማን፣ አንተ የተረገምክ ነው። የተረገምክ እርጉም። ተው እንደዛ ትበለኝ። እንዴት ነው ወንድም አማን? ፕሮፋይሉ ምን አድርጎት ነው? ሰማይ ኤርትራን ባንዲራ ነሳው የሚባል ነገር ሰማሁኝ። ከሶስቱ ባንዲራዎች መካከል ምን አስበል? ያው ጦርነት ጀምሮ አይደል እንዴ? እና ኤርትራ ባንዲራ እንዴት አነሳው? ያው እኔ ሰሜናውያን አንድ ትሆናላችሁ ብዬ ነበር። ያው በጠበጣችሁ።
እኮ ጀግና የአማራ ታጋይ እኮ ነው። እናቴን አማን ምርጥ ሰው ምን ዋጋ አለው? እየበጠበጣችሁ አንድ እንዳይሆን የትግራይ ህዝብ፣ የአማራ ህዝብ፣ የኤርትራ ህዝብ ይሆናል። አሁን ያው ጦርነት እንጀምር እያላችሁ አይደለም እንዴ? እንዴ አገለላችሁኝ እኮ እኔንም አሩኝ እንጂ ሲጀመር መች ወረደ ይታይሃል እዚህ ጋር እንዴ ነጁዬ ማላፍ ምን አልከኝ ወንድም? መች ወረደ እንዴ አለ እንዴ ኤርትራ ባንድ ማሻአል። ግን ለምንድን ነው ግን ጦርነት የሚቀሰቀስበት ምክንያት ምንድን ነው? አሁን አልገባኝም። ማና ማን ጦርነት የሚቀሰቀሰው? ያው አብይ አህመድ እና ኢሳያስ ሊዋጉ ነው ይባላል። እውነት ነው? ኧረ አይመስለኝም። ግን ጦርነት ግን መቼ ይሆን የሚበቃ? አንተ ግን ይዋጋሉ ብለህ ታስባለህ? እኔ ይመስለኛል፣ እገምታለሁ እንደዛ። ለምን መሰለህ? ጭርስን የማይወድ ሰው ስላለ እንደዛ ይመስለኛል። ማን ለምሳሌ ከሊ ጭርስ አይወድም ምናምን፣ ግልጹን ማንንም እንዳትፈራ፣ ግልጹን እየተናገር ያው የቲክቶክ አርበኞች ናቸው። ስለ ቲክቶኩ ሳይሆን ስለ ሀገር ነው። አንተ ለምን ወደ ታች ትወርዳለህ? እንደው ወደ ላይ ነው እንጂ ወጣሁት። አዎ እነሱ አሁን ይዋጋሉ ብለህ ታስባለህ ወይ? እኔ ጥያቄ ነው የጠየቅኩህ እኮ እኔ ነው የጠየቅኩህ እኮ። እንዳንተ አስተሳሰብ ይዋጋሉ ወይስ አይዋጉ? እንደኔ አስተሳሰብ ሁለት አይነት አስተሳሰብ ነው ያለኝ። ለምን መሰለህ? ለምሳሌ አሁን በጦርነት የሚያተርፉ ሰዎች አሉ። እነዛ ከመንግስት ጋር የሚሰሩ ሰዎች አሉ። ለምሳሌ ጀነራሎቹ እነሱ ስለማይዋጉ መዋጋት ሊፈልጉ ይችላሉ። የሚያተርፉት ነገር አለ ብለው ስለሚያስቡ። አሁን ስገምት ግን የሚዋጉ ነው የሚመስለኝ። እንደ አንድ ኢትዮጵያዊ ግን ኤርትራ ወግታን አሸንፋን መሬታችንን እንደተቆጣጠረች ታውቃለህ? የባድሜ ኖ አሁን በትግራይ ጦርነት በተደረገው ላይ ገብታ ጦርነት አድርጋ ሰፊ የኢትዮጵያን መሬት ወራ በጉልበት ቁጭ እንዳለች ታውቃለህ? የድፍን ኢትዮጵያን አሸንፋ። ከዚህ በፊት ወቅተናል እንዴ? አሁን በትግራይ ጦርነት ላይ እኮ ኤርትራ ገብታ ተዋግታ የኢትዮጵያን ሉዓላዊነት ጥሳ ገብታ ቁጭ ብላለች እኮ። እስካሁን ኢሮፕ የሚባለው ወደ ዛላምበሳ ምናምን እንዳለ ሰምቻለሁ እኮ። በቃ አሸንፋናለች እኮ። ምንድነው ጦርነቱ? ተሸንፏል እኮ አብይ አህመድ። እንደዛ አይመስለኝም እኔ። እንዴት? እንደዛ ሳይሆን ግርግሩን ተጠቅመው ነው የወሰዱት እኮ። አንተ አሁን እንደ አንድ አማራነት ማለት ነው በአልፋሽጋ በኩል ሱዳን ወራ የአማራን መሬት እንደወሰደች ታውቃለህ? ኢትዮጵያ ተሸንፋለች አልተሸነፈችም? በጎረቤት ሀገሮቹ በአማራ ክልል አልፋሽጋ በሱዳን በኩል እኮ ሱዳን ገብታ ወራ ይዛለች እኮ በጦርነቱ ምክንያት። ግርግርን እኮ ምክንያት አድርገው እኮ ነው እንደዛ። ግርግር አይደለም፣ ግርግር ውስጥ የተፈጠረው ነገር ነው። የውስጥን ችግር ነው። ውስጥ ላይ ችግር ካለብህ እኮ ሌሎች ሀገሮች ከኢትዮጵያ የሚያንሱ አገሮች በኢኮኖሚም በአቅምም በምንም የሚያንሱ ሰዎች ግን መሬታችንን ወረው ይዘዋል። በሚገርም ሁኔታ ጠያቂም የላቸው። ሱዳን ወራለች አውቃለሁ። ኤርትራም ወራለች። የኤርትራን ሰምቻለሁ ግን አላውቅም። እናንተ እንዴት የሱዳን ተዋጠልህ ኤርትራ አልተዋጠልህ? ያጅቡ በዚህ መስመር ሄደሽ አሁን እንደው የምትፈልጊውን ቋት ውስጥ ልትቀጭ መሞከርሽ ራሱ ያስቃል። ገርሞኝ ነው እንጂ ሱዳኑ ተውጦልህ ኤርትራ አልተዋጠልህም። እኔ ገረመኝ። አንዳንዴ ኢትዮጵያም ሆነ ታዳላለህ አንተ። የኤርትራና እኮ የኢትዮጵያ ድንበር እኮ ለመለየት ከባድ እኮ ነው። አይለይም። እሱማ እችን ቆንጆ ልጅ እንዴት አየካት? እህቴ እኮ ነች፣ አውቃታለሁ። ጀማል 24 የሚባል ታውቀዋለህ? ታውቁታላችሁ? ደጋግሞ ይልካል። እስቲ አስገባ። ድጋሜ ካላካ አስገባው። እንዴ ከድር መጣ እንዴ ዋናው ጅቦችን እንዴት ነሽ? ታላቅ ሰው
አማን ነው። ጌማችን ለመቼ ነው የቀጠሮ ጌማችን? ማርች ሲሆን 28 ከ12 ቀን በኋላ። ጅቦ ሻዕቢያና ፋኖን ለማጣላት ያለህ ጥረት ጅቦ እንደዚህ ያደርጋል እንዴ? በጣም እንዴ ምን ይናጣቀም? ኧረ እኔ አንተ ስሰማ ሰሜናውያኖችን አንድ ለማድረግ ምናምን ስትሞክር ነው የማውቀው። ተሸውዳ ፋኖና ሻዕቢያን ለማጣላት እየሰራው ነው ተከፍሎኝ። ፋኖና ሻዕቢያን ለማጣላት እየሰራው ነው ተከፍሎኝ። አንበሳ ጥሬ ስጋ ጮማ ይበዛበታል ትላለች ጂጂኪያ። እሷ ነች እንዴ አይደለች? ጂጂኪያ ሌላ ጂጂ ነች። ሌላ ነች። ትንሽ ፎሎወር ያላት ብዙ ለምን ወጣች? ደብሯ ወጣች። ደበርካት ሽማግሌ ስለሆንክ አማን ያልቄት ታርፈሽ ቁጭ በይ። ምን ሰማ ወንድማችን አሁን ከድርጋ የቀጠሮ ጌም አለን። እንዴት ነው? አንበሳ ይዞ ይምጣ። አንበሳ ይዘህ ትመጣለታለህ? ለማ ለከድር ለአንተ ነው እንጂ ለጅቦ ጅቦን ነገር ማን ነው የሚጫወተው? እኔና ከድር የቀጠሮ ጌም አለን። እናቴን እየቀለድኩ አይደለም። ታዲያ እኔ ምን አገባኝ በሁለታችሁ ጨዋታ? እንዴ ምን አማራ አይደል? አታግዙም? ጅቦን የሚያጅበው እስራኤላዊ ነው። የምን አማራ? እስራኤላዊ ነው እንዴ? እና ታልቂታውን ምን አገባኝ? አሁን እስራኤላዊ ነው አማራ ነው? ይቆይ ሰው ይቆ አማን እስራኤላዊ ነው እንዴ? እና እኔ አማራ ነኝ። እስራኤላዊ ነው ሰማሁኝ። እስራኤል ነው። ዜግነቱን ቀይሮ እስራኤል ነው። አማራ ነኝ እኔ። አማራነትን ማን የሰጠ? አይደለም እናትና አባቴ። እናትና አባት ከማን ተቀበሉት? ከእናትና አባታቸው። አማራ ሀገር ነው ወይስ ብሔር ነው ብለህ ነው የምታምነው? አማራ ሀገር ነው ብሔር? ብሔር ነው። በጣም ሀገር ይገርማል። አይደለም። እና ዝም ብለህ ነው አማራ ነኝ ምናምን እያልክ የምታወራው? ብሔር ነው እንጂ ሀገር የኢትዮጵያ ነች። ለምሳሌ አሁን ትግራይ ብሔር ሳይሆን ሀገር ነው። በትግራይ ውስጥ ብዙ ብሔር ፓስፖርት አሳየኝ እኮ በቆይ ልነግርህ አይደል እንደ አንተ አዳምጠኝ። በትግራይ ውስጥ ብዙ ብሔር ብሔረሰቦች ይኖራሉ። ኩናማ፣ ብሌን፣ አገውኛ የሚናገሩም አሉ። ወደ አማርኛ የሚናገሩ አሉ። የዚህ ሁሉ አፋርኛም የሚናገሩ ትግሬዎች እንዳሉ ታውቃለህ። የዚህ ሁሉ ስብስብ ታላቅ ሀገር ነች ብዬ ነው የማምነው። እሺ ሀገር መሆኗን ለማወቅ ፓስፖርት አሳየኝ፣ ትግራይ የሚል ፓስፖርት። አሁን እያሰራን እየተዘጋጀ ያን ጊዜ ሀገር ትሆናላችሁ። አማራ ደግሞ ብሔር እንጂ ሀገር አይደለም እያለ ነው። እስቲ ማን ፕሬዚዳንት ማሜ ነው? አማራ ነገድ ነው። የምን ነገድ ነው? አገር ነው ብለህ ተሟገት እባክህ። አገር ነው ታላቅ አገር አይደለማ። በውስጡ አገው የሚባሉ አሉ ምናምን እያልክ ምን ከመከራከር አለብህ? ራስን ትልቅ አድርግ። አማን ነው አልቀበልም። አያቱ ቅድሚያቶች ያልተቀበሉትን እኔ ለምን እቀበላለሁ? ይሄ ነው ችግር። በቃ ስለማልቀበል እኮ ነው። ወደ ነው በግድ ነው የምትቀበሉኝ? አልቀበልም። እኔ ኢትዮጵያዊ ነኝ፣ አማራ ነኝ። የኤርትራ ባንዲራ እዚህ ጋር ሰቅለህ ኢትዮጵያዊ ነኝ ስትል አታፍርም አንተ? የእስራኤልን ባንዲራ በዚህ በኩል ሰቅለህ ምናምን እንዴት ነው ኢትዮጵያ? ዜግነት አለ እንዴት? የኤርትራ ባንዲራ ለመሰል ተሰቀለው ፋኖን አልተዋጋም። ለአብይ አህመድ አላሽቃበጠም። አብይ አህመድ ፋኖን ሲዋጋ ኤርትራ መንግስት ደግሞ ጥይት አላቀበለም። ስለዚህ አከብራቸዋለሁ። እና የትግራይስ መቼ ተሳተፈ በጦርነቱ? እኔ ስለ ትግራይ ምን አገባኝ? ትግራይ በአማራ ጦርነት ስላልተሳተፈ ባንዲራውን መስቀል ነበረብህ። እንደዛ ከሆነ ታዳላለህ ማለት ነው። የትግራይ የክልል ባንዲራ ምን ያደርግልኝ? ይሸከማለሁ እንዴ? ሁሉም ክልል የራሱ የሆነ ባንዲራ አለው አይደል? እንዴ አማራም ክልል። ስለዚህ እኮ አማራ ክልልም እኮ የሆነ ጨርቅ ተሰጥቶታል። ታዲያ የት አለ የአማራ ክልል ጨርቅ እዚህ ውስጥ? እሱን ማውለብለብ ነበረብህ። አማራን የሚወክለው ይሄ ብቻ ነው።
ልሙጡ ነው እሱ ኮከብ አለው። የምን ኮከብ ምን ያደርግልኛል? እኔ ኮከብ በቃ አንተ በቃ ኢትዮጵያ አምባሻ ቆንትና አይደለም ያደርግልኛል። አማን ኢትዮጵያ አይደለም ኮከብ ከሌለ ይችን ይመዳል ይችን ይወዳል። ለመለኮት ልጅ እንዴት አሁን ከድሬ አሁን በኮከቡ ነው የሚያምነው አይደለ? ያው ከድርንቶ ከድር ያለችው እሷ አሁን ጭብጦ ሆናለች። ተዋት። ከድር የተነሳ ሁሉ ይንቃል። ለምንድን ነው አገር በነገራችን ላይ እኔ ከድርን የሚገርምህ ማለት ነው ከድሮ ታረጂ የዝንቢ ማጫወቻ ይሆናል አልወርም መስከረኝ ጅቦ ይሄ አሮጌ ሽማግሌ ያየው ይጫወት ቢጀምር አሪፍ ነው። አይ ከድሮ ይሄ የቢዝነስ ሰው አማራ መስሎ ነው። ብሩን እኮ ሲያጣጥፍ ነው የሚውሉ። ስራ ይሰራ እስራኤል ሀገር ቁጭ ብሎ በቃ ያንዱን እየረገጠ ቁጭ ብሎ ገንዘብ መጣው መነን ምን ሆና ነው? እንደ ቁጥር ዛብች ልኮ መነን ይሄማ ትገባለህ እንዴ? ምድረጅሽ ጣራ ስነሱንማ ላይ መነን ምን ሆነሽ ነው? ዛሬ አለፈልኝ አስገባኸኝ እንዴ? አንድ ቁጥር ስትጽፊ ምን ታገኘ ብዬ ነው። አይ ቆንጆ አስደነገጥሽ። ቪዲዮ እስቲ እንጂ እንዳያሳስብ ማንንዬ በቪዲዮ ጭ እሺ። እነዛን ጊሽጣ ራሶች ያስወጧቸው ለምን ይመስልሽ? አንደኛውማ በቃ የረሃብ ማስታወቂያ ነው የሚመስልሽ። ከድር የሚባለው በፈጣሪ ሰላም ወይ? እስቲ ቪዲዮ ጭኑት። አፍታሃይዘ አልጠፋም። እየጠበኩሽ በጣም ነው የምጠብቀው። እሺ መነኔ 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 እስቲ በቪዲዮቲ መነኔ ሞጣቲሽ ካልቀረ መነኔ ኒኪቷ የኔ ቆንጆ ዲናሽ ሲ አቺ በስነ ስርዓት ትሻውሪኛ ምንድን ነው እንጂ መነን እሺ ኦኬ ትበልሽም ቤቴ ወልማጣ ምን ሆነ የጠፋችው ግን ካንተ ቤት አለች እቺ ቁልፋፍ አንተ ውጣ መጀመሪያ የኔ አንተ ለምን ትወጣ እንዴት ነሽ አለሁልህ ከዚህ በፊት አውርተን ነበር ባህሬን ነው የምትኖሪው አይደለ አገ ምን ሆነ ነው የት ነው የምትኖሪው አይደለም ሌላ ቦታ ኳታር አይደለም እና የት ነው የምትኖሪው ዱባይ የት ነበር እኖራለሁ ከአረብ ሀገር ልውጣ እዚህ እንትን የሚባለው ሀገር ኦኬ ታረግ ነው ልሽም እኔ የማዳም ቅመም አይደለም። እኔ ጉዴ ግን ሁለመት ቪዲዮ እንዳታሰድበኝ መጣች። ወልማጣ ወልማጣ የኔ ቆንጆ ወንድሜ እንዴት ነሽ? የኔ ይክፈለኝና ስሙን አሳድስለታለሁ። ንገረው ጓደኛ ከሆነ እንጂ ወይ ማርቆስ ወልማጥዬ አንተ ከሴቶች ራስህን ጠብቀህ እንዴ እኔ የታለች ብዬ ፈለኩሽ። የዱባይ ሴቶች ይጠሩባቸዋል። በቃ አንዴ 81ኛ ነኝ ቢሎ ይመጣሉ። አንዴ አበድኩ ይላሉ። ምን ይሆኑ? አንዴ መተት ተሰራብኝ ይላሉ። ምንድን ነው? ምን አቅም ጅቦቶ በድምጽ ያፈዛል። ማሬ የኔ ቆንጆ ሄሎ፣ ለምንድን ነው ሁሌ ጊዜ ስልክልክ ማታስገባኝ? አስገባሁሽ እኮ። እንዴት ነሽ? ኧረ ተው ጅቦ፣ እኔ እኮ በጣም ነው የምወድክ። እኔም እወድሻለሁ እኮ። ደውዬልሽ ደግሞ አታነሺው አንቺ ባለጌ። መደወል ከቤት ስትዋሽ እግዚአብሔርን 3 4 ደወልኩልሽ።
ላልደወልክም አትዋሽ። ገታን ደውላለች እኮ ከታተልሃለሁ ማርያምን። የት ነው የምትኖሪው? ዱባይ። ዱባይ እናንተ ችግር አለባችሁ። አይ በቃ የዱባይ ሴቶች ቆይ ነጭ እኔ የለውም። እኔ ዱባይ ሴት አላወራም ከወንበር ደፋሮች እናንተ ችግራችሁ ብዙ ነው። እናንተ ከጀርባችሁ መከራ ያዘላችሁ ሴቶች ናችሁ። እናንተ ዱባይ የምትኖሩ እዛው በጸበላችሁ የት አላችሁ? ሳውዲ ሀቢብቲ ፊትሽን አታውቂ። እውነቴን ነው። እና አስረግዘኝ ሳመኝ ሁሉ ብለው ይመጣሉ። ከንፈሬን ስሙኝ አቢባዬ፣ እንደው ብነግርሽ ከንፈሬን የሳመኝ ግን እኔ ጊዜ ያገኛለሁ ብዬ አንቺ ቤት ገብቼ ለመናገር እንዴት እንደጨቆልኩኝ ይገርምሻል። መኪና ውስጥ ነው አስገድዶ አንገቴን ይዞን ይዛ ኧረ በሉ እዛው ሰው ተሳምኩኝ ብሎ ፍርድ ቤት ይቀርባል። ይህኔ ቆንጆ ገባች ወጣች። እናንተ ዱባይ ሴቶች እዛው በጸበላችሁ ኬት እንደመጣችሁ ራሱ ግን ግራ ገብቶኛል። ዮቦ ታላቅ ሰው እንዴት ነህ? ይገርምሻል ይውይ እኔ መጀመሪያ እንዲው ካርሊፍት ነው የምሰራው ያለኝ ከኋላ 300 ብር ሰጠሁት። 150 መልስልኝ አልኩት እምቢ አለኝ። 150ን በልቶብኝ ያቡዬ እኔ ፎቶ አለኝ ፎቶ ላውጣው ቆይ አንዴ ጠብኝ። ዛሬ ደግሞ መተት አሰራብን ብለው መጡ 8 ሴቶች። እኔ ፈዘዝኩኝ፣ አደነዘዘኝ። ከዛ መኪናዬን ሸጥኩና ያቡዬ አሁን በዛች ልጅ እንኳን መተት አይደለም ምንም አፈርኩ ነው የምትመስለው። የዱባይ ሴቶች ንኮች ናቸው። ኖ እዛው በጸበላችሁ ቤብ። አሎ ሰላም ጅቦዬ፣ ዋሌኩም ሰላም። ደህና ነህ? ስላገኘሁህ ደስ ብሎኛል። በጣም እኮ የምወድህ ጅቦዬ። የት ነው የምትኖሪው የኔ ቆንጆ? እኔ ጅቦዬ ረመዳን ነው ሳትዋሽ፣ የት ነው የምትኖሪው የኔ ቆንጆ? አልዋሽክም፣ ዱባይ ነኝ። ዱባይ እንደፋር ማለትሽ ስራ ደፋር ማለት ነው። እንዲህ ይገርምሻል። ያውዬ መተት አሰርቶብኝ ጅቦ በቃ እሱ ቤት ነው ላይ ብለው ቁጭ ብዬ የምውለው አልወጣም። ስራዬን መስራት አቃተኝ። ደሞዜን መቀበል ተቀብዬ ለክለት ነቅቼብሻለሁ። እስቲ አማት ብሊሉኝ እኮ ሰው ፊት ነው። ሰሚራ የዛው በጠበልሽ ብያለሁ። ቆይ ሌላ ሴት ባናለ አንዴ ልዩ ጭንቅላት ግን ጭንቅላት ነው እንዴ? ስማ ይሄ ጭንቅላት ይህን የሚያክል ጭንቅላት ተሸክሞማ መተት ቤት አይሄድም። ይሄ ግድንግድ ጭንቅላት ነው፣ ብዙ ነገር መስራት ይችላል። እናቴ ደግሞ ሲያወራ ምናምን ረጋ ብሎ ነው የሚያወራው፣ ቀስ ብሎ። ቆይ አሁን እነዚህን እንዴት ነው ማሰራባቸው? ከኔ የተሻለ ኑሮ የማይሰሩ አመዳሞች ናቸው። ይገባኛል ቀኔው ምን መናገር እንደፈለግ። እስቲ ያቡ ማለቴ ሀቢባን ያከብርሻል። እነዚያው ከኔ በታች ናቸው። ጀበናና ስኒ ሲያጋጩና ሲያላፉ የሚውሉ ከሱዳን ጋር ሽሻ የሽሻ ትቦ እየተቀባበሉ የሚያጨሱ። አሁን ከነዚህ ምን ፈልጌ ነው እኔ መተት ማሰራባኝ? ልጁ ግፈኛ ልጁ ግፈኛ ሰሊና እንዲግራ አግኝቼ ማውራት ደስ ይለኛል።
ደስ ይለኛል። አሁን ኢንቮይስ ከሰማች የኔን ፎቶ ነው የምትለጥፈው። ይሄ የመተቱ አገልጋይ ነው። ዲፌንስ ፎርስ እየሆነው ነው ለልጁ። እሺ እህት ኤልሳ እንዴት ነሽ? ወይ ደህና ነህ አንተ ጭባ? ምን አረኩ በላያ ታላቅ ሰው። ሰሞኑን ደግሞ ጠፍተሃል መደዳው። ተው እንጂ እንዴት ነሽ የኔ ወንድቾ? ሰላም ነሽ? የት ነው የምትኖሪው? ኢትዮጵያ። እስቲ ማርያምን በይ እስቲ። ማርያምን ምና ዱባይ አይደለሽማ? አይደለሁም። እሺ ዱባይ ለመዝናናት ወይ ደግሞ ለስራ ከዚህ በፊት ምናምን ሄደሽ ታውቂያለሽ? አላውቅም። አትዋሽ። የእውነት አላውቅም። ማርያምን የሆነ ሻንጣ ስራ ምናምን አልሄድሽም? አንዴ ኧረ እኔ አላውቅም። አንዴም ዱባይ አልሄድሽም? እስቲ ማርያምን ሂጅ አላውቅም በይ። ማርያምን ሂጅ አላውቅም። ምን የዱባይ ነገር አሳሰበክ? አስበዋል። 2 ሰዓት ሙሉ ሀቢባ ቤት ቁጭ ብዬ ቴክስት ላይ አስገቢ ብዬ ስገባ ጂቦ ፍቅር አስይዞኛል ብዬ እሪ ስል መተህ ስታብራራ አስበሽዋል። ግን ይሄን ማሰብሽ ራሱ ነጭ ራው ዝቢል